የቀረው ምስሎች ደብሮሽ ነበር አለኝ። እንዴ ለምን ይደብረኛል? ሲጀመር እኔ አልጠበቅኩም። ስታፍ ተጫወትኩ ማለት ነው። አኩርፌ ወደ ቤት እየሄድኩ ነበር። ገባሽ? ከዛ ኦኬ እሺ ለማንኛውም ስላገኘሁሽ ደስ ብሎኛል አለኝ። እኔም በጣም ደስ ብሎኛል። ስልክ ሲለኝ ያኔ ደግሞ በእኛ ሰዓት ስልክ የማይታሰብ ነው። የለም አይሰጠንም፣ ስልክ አይፈቀድም። ኧረ እኔ ምንም ስልክ የለኝም። እሺ ነገ ላግኝሽ አለኝ። ነገ ኦኬ እሺ ከትምህርት ቤት መልስ እንገናኛለን በሚል ቀጠሮ ተያይዘን ተለያየን ማለት ነው። እና የልጅነት ጊዜ ነበር። በጣም ነው ደስ የሚለው። ምን አለፋሽ ወዲያው እሺ ማለት ወደ ፍቅር ስታፍ ውስጥ አልገባንም፣ ግን የመግደርደሩ ሀሳቦች ይኖራሉ። ከዛ በመሀል ያው እሺ ተያያለሽ፣ የማይቀር ጉዳይ ነው። ስንጠያየቅም ያው የመጀመሪያ ነው የልጅነት ጊዜ ነው እንዳልኩሽ። ከዛ ከትምህርት ቤት በቃ እየተኮረፈ ምናምን ነገር ከሱ ጋር አንዳንድ ጊዜዎችን ማሳለፍ ጀመርኩ ምናምን ነገር። ከዛ እንደ አጋጣሚ ኦሬዲ 8ኛ ክፍል ሚኒስትሪ መጣ። 9ና 10ን የተማርኩት የመንግስት ትምህርት ቤት ነው። ከነርሰሪ እስከ 8 የግል ነው የተማርኩት። 9ና 10ን የመንግስት ነው የተማርኩት። 9ና 10ን እየተማርኩኝ ከሱ ጋር አብረን ነን በቃ ከ8ኛ ክፍል ጀምሮ ማለት ነው። 10ኛ ክፍል አካባቢ ላይ ፕሮሰስ ይጀምርልኛል። ቤተሰብ ነው የሚጀምርልኝ። ያለሁበትን ኦሬዲ ሼፕ አያውቁም። ፕሮሰስ ይጀምርልኛል ማለት ነው። አረ ስንት ዓመትሽ ነው? ኮሜንት አላንብብ አይደል? እሺ አው ኮሜንት ካነበብሽማ ሀሳብሽ ይሰረቃል። እንዳታይቁ ወደ ጣራ ግድግዳ። እሺ እና 10ኛ ክፍል ሲሆን ኦሬዲ ፕሮሰስ ይጀምርልኛል ዱባይ ማለት ነው። ከዛም ፕሮሰሱ ምናምን ይመጣልኝና እንዳጋጣሚ የማትሪክ ውጤቴንም አላየሁም። ተነስቼ ዱባይ መሄድ ዱባይ ሄጄልሽ አቡዬ እኔ ያላቀልሽም ናፍቆት በቃ ቢያስበረረኝ ሁሉ ክንፍ አውጥቶ ምኞቴ ነው። ሚናፍቀኝ አንድና አንድ እሱ ብቻ ነው ማለት ነው። ከዛም የማጸዳው የአሰሬ ባለቤት ክፍል የሆነች አሮጌ የቤት ስልክ አለች። እኔ ያቺ ስልክ ትቁጠርም አትቁጠርም የማውቀው ጉዳይ የለኝም። ያቺን ስልክ እያነሳሁልሽ ስናወራ ከሱ ጋር ስራዬን ጨረስኩ ማለት እዛ ክፍል ነው የምታገኝኝ። ደውላለሁ 10 ጊዜ ማለት ነው። ለካ ትቆጥራለች፣ እኔ እንደሚቆጥርም አላውቅም። ከዛ አንድ ቀን ሴትዮዬ ሂሳብ ልትከፍል ስትሄድ ነው መሰለኝ ኦቨር መጥቶልሻል። እኔ አላውቅም። ይሄንን ቀጥታ 3 ልክ ወረቀት ይዛልኝ መጣች። ከዛን ያንን ወርቅ ስታመጣ ይሄ ቁጥር የማን ነው አለችኝ። ሙሉ ቁጥሩ የሱ ነው። ከዛን አየሁትና የወንድሜ ነው አልኳት። የወንድምሽ አይሆንም አለችኝ። አረ የወንድሜ ነው። የወንድምሽ በፍጹም አይሆንም። ከዛን ምንም ሆነ ምንም የዚህ ወር ደሞዝ የለሽም አለችኝ ማለት ነው። ከዛን ያው ምን ታያለሽ? እሺ በቃ ብያቲን ስራ የመስራት ጀመርኩኝ። ደግሜ ያን ስልክ ምናምን ነገር ማለካበት ሁኔታ ውስጥ ገባሁኝ። ከዛም በአጋጣሚ ዱባይ 1 አመት ከ1 ወር እንደሰራሁኝ እግሬ ላይ የሆነ ቁስል ነበረኝ። ያ ቁስል ወደ ኢንፌክሽን ይለወጥና ስራውን መስራት አልቻልኩም፣ አቋረጥኩኝ ማለት ነው። ቀጥታ ወደ ኢትዮጵያ ገባሁ። ከዛ ወደ ኢትዮጵያ ገባሁ። ከሱ ጋር አብረን ስለነበርን ግንኙነታችንን ቀጠልን። ያው ፕሮሰሲን አቋርጬ ስለሆነ ወደ ኢትዮጵያ ደግሞ የገባሁት ቤተሰብ ማቀባበሉ ጥሩ አልነበረም። ምክንያቱም ምንም ቢሆንም ያው ይታወቃል ሳትሰሪ እንዴት መጣሽ ማለት የሚባል ብዙ ነገሮች አሉ። ቤተሰብም ትንሽ አክሴፕት አላደረጉኝም። ከቤተሰብ ጋር መጋጨት ጀመረ ምናምን። ከዛን እሱ አይዞሽ በቃ ማለት ጀመረ። ቁጭ ብለን እንደዚህ እንደቀልድ ቁጭ ብለን አንድ ሀሳብ አመጣ ማለት ነው። ኦሬዲ በፍቅር 3 አመት 4 አመት አብረን ሆነናል። ምን አይነት ሀሳብ ያመጣል? ለምን አንጋባም? ምንም የለንም አቡዬ፣ እንደውም ምርጥ ሀሳብ ነው እንጋባ ተባባልን። ከዛ ያኔ ምናልባት አሁን ኮሜንታተሮች ሊያውቁት ይችላሉ። አርሲ ነገሌ የምትባል ከተማ ናት እና ሀገራችን ፈረስ ጋሪ ምናምን የሚሰራበት ሀገር ነው እና አንድ ፈረስ አለው። ያችን ፈረስ 11500 ብር ሸጣት። ከዛ ወዲያው ተያይዘን ፈረሱን ሸጠን ቤት ክራይ መፈለግ ጀመርን። ቤት ክራይ ፈልገን ቤት ክራይ ስንፈልግ ያገኘነው ቤት እንዴት ነው? ያኔ ጭቃ ተመርጎ የቆመ ቤት ነው። ገባሽ? ቀለም አልተቀባም፣ ኖር አልተቀባም ምናምን ማለት ነው። ቀጥታ እዛ ገባ አገኘን ቤቱን። ችግር የለውም እኛ ቀለም እንቀባለን፣ እኛ ኮርኒስ እንወጥራለን፣ ብቻ አከራዩን አለን። ከዛን አከራዩን ያንን ቤት በስንት አይ ቲንክ 250 ብር ምናምን ትንሽዬ ቤት ናት። 250 ብር ምናምን ያከራዩናል ያንን ቤት ስላልጸዳ ብለው። ያችን ቤት አጸዳዳናት፣ እቃ ምናምን ነገር ገዛዛን፣ ሀ ብለን ህይወትን ጀመርን ማለት ነው። እውነት ለምናገር በዚህ አጋጣሚ ስነግርሽ አቡዬ በእውነት ነው የምልሽ። ማለት አሁን ስለሱ መልካምነት ስነግርሽ በቃ እኔ አሁን ምድር ላይ እንደሱ አይነት ሰው አለ ብዬ ላወራልሽ የምችልበት አይነት ሲቹዌሽን ውስጥ አይደለሁም። ገብቶሻል? በጣም ጥሩ ሰው ነው። ሪስፔክቱ ደስ ይልሻል። በጣም ነው የሚያከብረኝ። ከቃሌ አይወጣም። አንድ እርምጃ እኔ ብዬ ወደኋላም ወደፊትም አይልም። አልኩ ነው በቃ
ቃሌን በስነ ስርዓት ነው የሚያከብረው። ለትዳር አይደለም ምንም ለመሆን አብረሹ ምንም ለመሆን የሚጋብዝሽ አይነት ሰው ነው። ገባሽ? ከዛም ተማምኜበታለሁ፣ እርግጠኛ ሆኛለሁ፣ እንደምንኖር አምኛለሁ። ያንን ህይወት ጀመርን። ያንን ህይወት ስንጀምር ቤተሰብ ጋር ላልተወሰነ ጊዜ ሽማግሌ ያላኩም ነበረ። ከዛ ከ6 ወር በኋላ ሽማግሌ ላኩኝ። ምክንያቱም ከቤተሰብ ጣልቼ ነው። ገባሽ? ኢሚዲየትሊ ከሱ ጋር ትዳርን ጀመር ነው። ከዛን ቀጥታ ወደ ከሱ ጋር ላይፍ እንደጀመርን ሽማግሌ መላክ አለበት ተባለ። ሽማግሌ ላክን። ቤተሰቤም እናቴም ተቀበለችኝ። አነጋጋሪ የተባለ ሰርግ ተደገሰ። አነጋጋሪ ማለት ነው። በቃ በሰዓቱ ምርጥ ሰርግ ማለት ነው። ቤተሰብ ተቀብሎ ሽምግልናችንን ጨርሶ ምናምን ነገር ቆንጆ ሰርግ ተደገሰ ማለት ነው። ምን አልፋሽ ያኔ በቃ ያው ኢትዮጵያ ላይ ይታወቃል። የሙስሊም ኦርቶዶክስ ምናምን ለብቻ ታርዱ ምናምን ነው። ትልቅ ሰርግ ነው። ገባሽ? ሁለት ድንኳን ተጥሎ አለ የተባለ ሰርግ ተደገሰ። ህይወታችንን በማን ብር? እሱ አንድ ፈረስ ናት የነበረችው 11500 ይሸጣል። ቤተሰብ ነው የላከልን እኮ የእሱ ቤተሰቦች ማለት ነው። ቤተሰብ አለው። አዎ የእሱ ቤተሰብ ነው። የእሱ ወንድምና እህቶቹ ናቸው ሰርጉን የደገሱለት። አዎ እኛ 11 ያችን ፈረስ ሸጥን፣ ኑሯችን ቤት ተከራየን፣ እቃን የገዛ ነው። በአንድ ጠረጴዛ እቃን የገዛ ነው። ከዛም ቤተሰቦቹን አማክሮ አይደል ሽማግሌ የሚልከው። ከዛ ቤተሰቦቹ ግዴታ ነው እንግዲህ ሰው ልጅ ይዘህ መቀመጥ አይቻልም፣ እኛ ፕሮግራሙን እናደርጋለን ብለው እህትና ወንድሞቹ ናቸው ፕሮግራሙን ያደረጉለት ማለት ነው። ከዛ ሽማግሌ ተላከ። አለ የተባለ አነጋጋሪ ሰርግ ተደገሰ። ህይወት ተጀመረ ልሻለሁ። አሁን ቤተሰብ ተዋውቋል። ትክክለኛ ህይወት ተጀመረ። ኦሬዲ ልክ ሰርጋችን ከመደገሱ በፊት እኔ ቅሪት ነበርኩኝ። ወዲ ውስጥ የወር ከምናምን ቅሪት ነበርኩኝ ማለት ነው። ከዛ ልክ ሰርጋችን ተጀምሮ እየኖርን 5 ወር ከሆነን በኋላ ተጋብተን ማለት ቤተሰብ ህይወታችንን አውቆት ከ5 ወር በኋላ ደስ የማይሉ የተለያዩ ነገሮችን ማየት ጀመርኩኝ። ያንን ስልሽ እኔ ከዛ በፊት በእውነት ነው የምልሽ ሰው ጥሪ ብትይ ልጠራልሽ የምችለው ያንን ሰው ነው ማለት በቃ ጥሩ ሰው ጥሪ ብትይ ልጠራልሽ የምችለው ያንን ሰው ነው። መልካም ሰው ብትይ የጥሩ ነገሮች መገለጫ በሙሉ ጥሪ ብትይ ልጠራልሽ የምችለው ያንን ሰው ነው። በቃ በእውነት ነው የምልሽ ማለት እኔ አሁን አስከትዬ እንኳን ከከሌ ቀጥሎ አከሌ የምልሽ የለኝም። ገብቶሻል አይደለ? ለትዳርም ሆነ ለምንም ለመምረጥ ዝግጁ የምትሆኝበት አይነት ሰው ነው ሪያሊቲው ማለት ነው። ከዛን ትዳሩ ከተጀመረ በኋላ ቤተሰብ ከተዋወቀ በኋላ እኔም ሆዴ እየገፋ መምጣት ከጀመረ በኋላ እሱን ከ5 ወር በኋላ ያው የወንድነት አመል የሚያዘው በነገራችን ላይ ወደዚህ ጋር ከመምጣቴ በፊት የዘለልኩልሽ ነገር ማለት እሷን ካጣው እሞታለሁ ብሎ ከአንድም 2-3 መርዝ ጠጥቷል። በነገርሽ ላይ ማለት ቦረ ሪሌሽንሺፓችን ሲቋረጥ ስንጣላ መርዝ ይጠጣል፣ ገመድ ይዞ ይሮጣል። በቃ እሷን ካላገባው ከእሷ ጋር ካልሆነ በስተቀር በፍጹም አልኖርም በሚል ማለት ነው። ስለዚህ በዚህ ልክ የሚወደኝን ሰው መግፋት የምችል አይነት ሁኔታ ውስጥ አልነበርኩም እኔም እንደ ሴት ማለት ነው። ምክንያቱም የምናምነው የምንሰማውን አይደለ። ስለዚህ አሁን በዚህ ልክ እየሆነልኝ ከሆነ ከዚህ የተሻለ ሰው ደግሞ ላገኝ አልችልም በሚለው በምርጫዬ ቅንጣት ታክል የተሳሳትኩ ነኝ የሚል እምነት የለኝም። ምን አለፋሽ በቃ እርግጠኛ ነኝ በምርጫዬ ማለት ነው። ለምን ከሚሆንልኝ አንጻር ማለት ነው። እና አገራችን ላይ በሙሉ የምንለብሰው ማች ነው። በቃ ጥቁር በጥቁር እንልበስ ተባብለን ጥቁር በጥቁር እንለብሳለን ሰው አይን ውስጥ እስክንገባ ድረስ። በሰዓቱ ዛራና ቻንድራ የሚባል ፊልም የሚታይ ነበረና ዛራና ቻንድራ ናቸው ተብሎ እስክንጠራ ድረስ ምን አለፋሽ የኔ ስም ቃል ኪዳን ከተባለ ከቃል ኪዳን ቀጥሎ የሱ ስም ይጠራል። አለበለዚያ ሰዎች አያውቁንም። የሱ ስም ሲጠራ ከሱ ስም ቀጥሎ የኔ ስም ይጠራል። በዛ ደረጃ ታውቀንበታል ማለት ነው አገሩ ላይ ገብቶሻል አይደል? ለምን ባልና ፍቅር የተነሳ ነው። ምንም የተለየ ነገር ኖሮ ሳይሆን ማለት ነው። እና እንደዛ ሆነን ትዳር እንዳልኩሽ ጀመርን። ከ5 ወር በኋላ የተለየ አይነት ጸባይ ማምጣት ጀመረን። እንዴት ልጅ ሊያስገብቻታለሁ አርግዛለች ነው። ኦኬ ኢትስ ፋይን ህይወት ይቀጥላል። እየኖርን አዝማሚያው አንዳንድ ነገሩ ትንሽ ነገሮች ከበድ ሲሉኝ እኔም ተቀምጬ ማለት የቤት እመቤት መሆንን አልፈለኩኝም። በቻልኩት መጠን መንቀሳቀስ ፈልጌያለሁ። ስራ መስራት ፈልጋለሁ። ቢያንስ የምናውቀው የዛሬንና የአሁንን ብቻ ነው። ነገ ምን ሊፈጠር እንደሚችል አናውቅም። በዛ ልክ አይምሮዬን ማሰራት ጀመርኩኝ። ቁጭ ብዬ እሱን ልጅ እየጠበኩኝ መስራት የለብኝም። በራሴ ተንቀሳቅሼ ማምጣት ያለብኝ የሆነ ነገር ሊኖር ይገባል አልኩልሽና የእጅ ሙያ ያለኝ ፀጉር ስራ ማለት ነው። ፀጉር ሹሩባ እሰራለሁ ብዬ ትንሽ የስልክ ገዝቶልኝ ነበር። ቁጥሬን ጽፌ በሬ ላይ ለጠፍኩኝ ማለት ነው ሹሩባ። ከዛን የሚገርምሽ ነገር በቃ አሪፍ ሆነልኝ። በቃ ታዋቂ ሆንኩኝ ሰፈር ውስጥ ሹሩባ በመስራት በቃ ሰው ዲዛይን ምናምን አምጥቶ ያሳየኛል። እግዚአብሔር ሲረዳኝ ደግሞ ስርት ነው የማደርገው። በቃ ታዋቂ ሆንኩኝ ማለት ነው በሹሩባ። ያችን የሰራን ገንዘቤን ይዛለሁ ምናምን ነገር በማይሆን ሁኔታ ውስጥ የሆነ ሰዓት ላይ ከአንድ ሰው ጋር የማይሆን ቦታ ላይ ጸብ ይጣላል ማለት ነው። ምን አይነት ጸብ ይጣላልሻል? እንዲህ ፑል ቤት ውስጥ ከአንድ ትንሽዬ ልጅ ጋር ይጣላል። ያን ልጅ በቴስታ ይልልሽና ጥርስ ያንቃንቃል ብዬ ከዛ የሚሰራውን ስራ በሙሉ ወዴት ያደርገዋል? ያንን ልጅ ወደ ማሳከም ገብቶሻል አይደል? ምክንያቱም የሰው ጥርስ ያወለቀው ያንን ልጅ ወደ ማሳከም
የሚሰራውን ነገር በሙሉ ወደዛ ማድረግ ቤት ውስጥ እኔ ያችን ስራ ባልሰራ ምን ነበር የምሆነው? ገብቶሻል? እንደዛም ሆኖ ያችን ስራ እየሰራሁኝ ከኔ ገንዘብ ይፈልጋል። አንቺ ይሄንን ትገዣለሽ፣ ለልጁ አንቺ ቂቤ ትገዣለሽ፣ አንቺ ማር ትገዣለሽ ማለት ጀመረ ማለት ነው። ኦኬ እኔ ከምሰራውም አዎ አንተ የምትሰራው ወደዛ ማድረግ ሳያንስ እኔ የምሰራውንም ማርና ቂቤ ልግዛበት? አዎ በፍጹም ነው የማላደርገው ብዬ አንድ ቀን ኃይለኛ ጸብ ተጣልተን የሚገርምሽ በተቀመጥኩበት ነፍሰ ጡር ሆኜ መታኝ ማለት ነው። ብታምኝኝም ባታምኝኝም ያን ቀን ነው የወሰንኩት። ያን ቀን ነው የወሰንኩት ስልሽ ህይወቴን ለመበተን አይደለም። የማያጠግብ እንጀራ ከምጣድ ያስታውቃል የምትለው አንተረት ያን ቀን ያውቁት በቃ። ምክንያቱም አንዳንዴ የሆነ ምንድነው ምርጫ ለመምረጥ ሁኔታዎችሽን የግዴታ ማየት አለብሽ። ገባሽ? መውጣት ስለምችል ብቻ አትወጪም። የሆነ ነገር ማቆም ስለቻልሽ ብቻ አታቆሚ። ምርጫዎችን በደንብ ማየት አለብሽ። ግን ያን ቀን በቃ 4 ነጥብ ዘግቻለሁ እና ኦኬ እሺ ብትመታኝም ምንም ብትለኝም ገንዘቤን አላወጣም። ገንዘቤን እንደምንም ያስኩኝ። ከዛን ያው በብዙ ነገር ውስጥ ታልፊያለሽ። መውለጃ የደረሰ ቤተሰብ የተወሰነ አገዛን። እሱም እንደምንም አድርጎ የምወልድበት ነገር ተስተካከለ። በቤቴ ውስጥ ወለድኩኝ። በቃ ልጁ ኦሬዲ በእጄ ከመጣ ሰዓት በኋላ ፍጹም የማላውቀው ትላንት ካልሞትኩኝ ካልተቀበልኩኝ ያለን ሰው ፍጹም ጸባዩን የማላውቀው በቃ የማላውቀው ስልሽ የማላውቀው አሁን ማለት ትላንትና ባወራውበት አፌ ዛሬ ምን ላውራ እስኪ ከብዴን ድረስ ማለት ነው። አንድና አንድ ህመሜን ይዤ ዋጥ አድርጌ ቁጭ ብዬ 1 ዓመት ልጄ እስኪሞላው ድረስ ከሱ ጋር ውጣ ወረድ ውስጥ እየገባን ኖሬ ልጄን ማሳደግ ጀመርኩኝ። የሚገርምሽ አንድ ቀን ለልጁ ልብስ ማጥብበት ሳሙና ብር የለኝምና ሳሙና ብር ስጠኝ ስለው እኔ እኮ ስራ እየሰራሁ አይደለም ማለት ነው። ስራ እየሰራሁ አይደለም? አዎ ስራ እየሰራሁ አይደለም። እሺ ታዲያ አሁን የጻሩሽን ጨርቅ በምን ልጠብ? እኔ እንጃ እኔ አላውቅም። እሺ አንተ አታውቅም አልኩት። ያው ሹሩባ ስለምሰራ ለልጄ ልብስ ሳሙና ማጥብበትን ብር አላጣውም ነበረ። እንደምን ብዬ አጠኩኝ። የሚገርምሽ ጠዋት ወጥቶ ማታ ነው የሚገባው። አንድ ቀን ጠዋት ሲወጣ ተነሳውኝና ተከተልኩት። አውዬ ተነስቼ ስከተለው የሚገርምሽ ኢሚዲየትሊ የሄደው ኮንትራት ተቀብሎ የሚሰራው ስራ ቦታ ነው። እንግዲህ እኔ ስራ እየሰራሁ አይደለም ብሎኛል። የሚውለው የት ነው? ስራ እየሰራ ነው ማለት ነው። ከዛን አየሁትኝ፣ በስነ ስርዓት አየሁትኝ። ስራ ሰርቶ ነው የሚውለው። የምሬን ነው የምልሽ። ይሄን ስራ እየሰራክ ነው የሚል አንድም ቃል አልተናገርኩትም። ዝም ነው ያልኩትኝ ማለት ነው። ዝም አልኩትኝ። ኑሮዬን እየኖርኩኝ ነው። ብዙ ነገር እያደረገ ነው። ብዙ ነገር ይሄ ነው ያ ነው የማልሽ ነገር እያደረገ ነው። ትናንትና ደግሞ ከእናቴ ቤት አኩርፌ ኢሚዲየትሊ ሄጄ የኖርኩት እሱ ጋር ነው። ዛሬ ደግሞ ስለሱ ምንም አይነት ክፉ ነገር ለቤተሰብ መናገር አልፈለኩም። ለምን መርጬ ወድጄ የያዝኩት ትዳር ነው። ትዳሬን እንዲገምቱብኝ አልፈለኩኝም። ለእነሱም ችግሬን አልተናገርኩም። ሰው ነው ያጠፋል፣ ይስተካከላል በሚል ሂሳብ ውስጥ እየኖርክ ነው ማለት ነው። አሁን ልጄን 1 ዓመት ልደቱን አክብረን እንደጨረሰን ቤት ልቀቁ ተባለ። ሌላ ቤት ማለት ነው። እሺ ብለን ቤት ኪራይ ሌላ ቦታ ፈልገን ገባል። ልክ ልጄ 1 ዓመት ከ1 ወሩ ሲሆነው እሱ እንዳጋጣሚ ልቡን ይታመማል ማለት ነው። ልቡን ይታመማል። ወጌሻ ቤት ወስጄ ልቡን አሻሽቼው መተን እያስታመምኩት እያለ ሌሊት ከእንቅልፌ ብድግ ስልልሽ አቡዬ በሩ ክፍት ብሏል። ከሌሊቱ 6 ሰዓት ነው። በሩ ክፍት ብሏል። እሱ የለም። ወይኔ አምላክ ሆይ እኔ እንቅልፍ እሷ ሞት ነው እንዴ? ውጭ ምን እያደረገ ነው? በኢየሱስም ብዬልሽ ተነስቼ በሬን ከፍቼ ስወጣ እሱ ሽንት ቤት ስልክ እያወራልሽ ነው። አዎ ከዛ ይቅርታ እናቴ የኢንተርኔቱ ወይ እንትን ምንድነው ኢንተርኔት እኮ ሜጋባይት ዘግቶብኝ ነው። ነገ ደውልልሻለሁ እሺ ይልልሻል። ሽንት ቤት ሆኖ አዳመጥኩልሽና እየሮጥኩኝ ወደ ቤት ገባሁልሽና በሩን ጥርቅም ከሌሊቱ 6 ሰዓት ነው ገብቼ በሩን ጥርቅም። ከዛ መጥቶ ቃልዬ ቃል ክፈቺ። ኧረ ቆይ ሜጋባይት ስላልቀብህ ከኔ ልግዛልክ ልልክልህ እኮ ነው ትጠብቀኝ አልኩት። ሜጋባይት ልክላለሁ እዛው የተጀናጀንክ ይነጋልሃል እንዳፈራ ብዬልሽ ያኔ 5 ብር 3 ብር ምናምን የሚባል ነበረ። የ3 ብር ሜጋባይት ላኩለት ማለት ነው። ከዛ እገልሻለሁ በሩን ካልከፈትሽ። በፍጹም በሩን አልከፍትም፣ እዛው ነው የምታድረው። እኔ ግን ሲነጋ ሰባበርሻለሁ አለኝ። ይንጋናት ሰባበረኛለህ። በፍጹም ግን አሁን አንተ እዚህ ቤት ገብተህ አትተኛም ብዬልሽ በሩን ጥርቅም አድርጌ ዘጋሁበት። ብሎ ሲያቀጥ እኛ ከተከራየንበት ቤት ብዙ አይርቅም የእናቱ ቤት። ሄዶ እናቱ ቤት አደረ ማለት ነው። ከዛ ሄዶ እናቱ ቤት አደረ። ሌሊት ነጋ አልነጋ ብዬ እናቴ ጋር ደወልኩላት። ሀውዬ በጣም ኢማጂን እንድታደርጊልኝ የምፈልገው ነገር ምንድነው? እኔ ህይወቴን፣ ትዳሬን፣ ኑሮዬን ችግር ማግኘት ማጣት መራ